ስትልን ይህ የወቅታዊ ጉዳይ ዝግጅታችን ነው። ዛሬ ከሰሞንኛው የፋኖ እንቅስቃሴ ጋር ተያይዞ አንድ እንግዳ አለኝ። እየሆነ ያለውን ለመረዳት ያህል እንዲረዳን ነው። እንግዳዬ ራሱን እንዲያስተዋውቅና ኃላፊነቱንም እንዲነግረን ጋብዘዋለሁ። ሰላም ጤና ይስጥልኝ። እሺ፣ አመሰግናለሁ ለዚህ ቃለ መጠይቅ ስለጋበዝከኝ። በቅድሚያ በተቋሙ በአማራ ፋኖ ህዝባዊ ድርጅት እና አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስም በተቋሙ ስም ምስጋናዬን ላቀርብ እወዳለሁ። አርበኛ አበበ ሙላቱ እባላለሁኝ። የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት ኃላፊ እንዲሁም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ ነኝ። አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። እንግዲህ ሰሞኑን በተለያየ ሚዲያም በዘገባም በመግለጫዎቹም የሚታወቁ ነገሮች አሉ። ሌሎች አደረጃጀቶች መግለጫ አውጥተዋል። እናንተም ለዛ ማብራሪያም መልስም የሚሆን መግለጫ አውጥታችኋል ከ3 ቀን በፊት። በዚሁም መሰረት የመጀመሪያው ጥያቄ የሚሆነው የተለያዩ ፋኖ አደረጃጀቶች የጎንዮሽ ጥቃት ውስጥ እንደገባችሁ ነው የሚታወቀውም እየተዘገበ ያለው። ለመሆኑ ምን ተፈጠረ? ከዛ ብንጀምር የተሻለ ይሆናል። አመሰግናለሁ። ያው እንግዲህ መዋቅራዊ መለያየት እየተፈጠረ እንዳለ ይታወሳል። እንግዲህ በተለያዩ የፋኖ አደረጃጀቶች መካከል መዋቅራዊ መለያየት የተፈጠረው የአማራ ፋኖ ህዝባዊ ድርጅት በሁሉም የፋኖ አደረጃጀቶች መስራችነት በቃለ መሐላ ከተቋቋመ በኋላ በህገ ደንቡ መሰረት የመጀመሪያው መሪን ለመምረጥ ምርጫ ተደርጎ ውጤቱ ከታወቀ በኋላ ነበረ። በምርጫ የተሸነፉት አደረጃጀቶች ውጤቱን አንቀበልም ብለው እንግዲህ አማራ ፋኖ ህዝባዊ ድርጅትን ረግጠው ወጥተዋል ማለት ነው። የምርጫ 97 ታሪክ ነው የተደገመው። በኢትዮጵያ ብቻ ሳይሆን በብዙ የአፍሪካ ሀገራትም ስልጣን አፍኖ ሳይሆን በተቃዋሚዎችም በኩል የምርጫ ውጤትን በጸጋ የመቀበል ችግር እንዳለ ይታወቃል። ይህ ችግር ነው ግል ፈተና ውስጥ የከተተው ማለት እንችላለን። እንግዲህ በፋኖ ውስጥ ብቻ ሳይሆን ሰፋ ያለ ችግር መሆኑን መገንዘብ ይገባናል ብዬ አምናለሁ እንደ ተቋም። ሌላው የትግል መነሻችን እንደ አማራ እንግዲህ በመንግስት የተከፈተብን የዘር ማጥፋት ጦርነት ነው። ይህን ችግር ከስር መሰረቱ ለመፍታት እንደ ግብ ያስቀመጥነው ፍትሃዊና ህዝባዊ የሆነ ሀገራዊ ስርዓት ማቆምን ነው። ፍትሃዊ ስርዓት ለማቆም እኛ ራሳችን ፍትሃዊ መሆን አለብን ብለን እናምናለን እንደ ተቋም። ስልጣን ከያዝን በኋላ አይደለም ፍትሃዊ ሌላም ነገር መሆን የሚቻለው እንደው ስልጣን ከያዝን በኋላ ብቻ አይደለም ፍትሃዊ መሆን ያለብን ብለን እናምናለን እንደ ተቋም ማለት ነው። ፍትሃዊ መሆን ያለብን አሁን ነው ብለን እናምናለን እንደ ተቋም። ሂደቱን ፍትሃዊ ካልሆነ ውጤቱን ፍትሃዊ ልናደርገው አንችልም የሚል እምነት አለን። እንደ አጠቃላይ ፍትህ የሚጀምረው ደግሞ የምርጫ ውጤቱን ከመቀበል ብቻ ሳይሆን ከማስከበርም ነው። እንግዲህ እንደምናስታውሰው ምርጫ 97ን ቅንጅት ያንን ሁሉ ዋጋ የከፈለው እና እንግዲህ ታሪክ ሰርቶ ያለፈው የምርጫውን ውጤት ማስከበር የትግሉን ወይም የትግሉ ነፍስ መሆኑን በትክክል በመረዳቱ ነው ብለን እናምናለን። ሌላው በ2010 ያየነው የህወሓት ውድቀት እሱን ማየት እንችላለን። በ1997 የምርጫውን ውጤት ለማስከበር ቅንጅት ያደረገው ትግል ውጤት እንደሆነ በግልጽ ይታወቃል። የዓለም አቀፍ ማህበረሰቡ የሚያውቀው። በአንጻሩ የተጭበረበረ የምርጫ ውጤት ተቀብለው ከገዢው ፓርቲ የስልጣን ፍርፋሪ ያገኙት ከታሪክ መማር ግድ ይለናል ብለን እናምናለን እንደ ተቋም። የምርጫን ውጤት ማክበርም ማስከበርም ግዴታችን ነው ብለን እናምናለን። እንግዲህ በጥቅሉ የምርጫ ውጤት አንቀበልም የሚሉት በእርግጠኝነት የወያኔ የመንፈስ ልጆች ናቸው። የምርጫ ውጤትን አሳልፈን አንሰጥም የሚሉት ደግሞ የቅንጅት የመንፈስ ልጆች እንደሆኑ እናምናለን እንደ ተቋም። ሰሞኑን ለተፈጠረው ችግርስ ማን ነው ኃላፊነት የሚወስደው? ከምርጫ ባሻገር ይሄ የመተኳኮሱን ጉዳይ የጎንዮሽ ሽኩቻን ማን ነው ኃላፊነት የሚወስደው? ማን ነው ቀድሞስ ይህንን የጀመረው? እንግዲህ መፍትሄው ቀላል ነው ብለን ነው የምናምነው እዚህ ላይ ማለት ነው። ይህን አሁን የመጀመሪያውን የጠየቀኝን ጥያቄ ማን ኃላፊነቱን የሚወስደው ለሚለው እንግዲህ የተረጋጋ ሀገር የሚኖረን
የምርጫን ውጤት ሁላችንም ስናከብር ነው ብለን እናምናለን። ሁላችንም የተረጋጋ የፋኖ ትግል የሚኖረን ሁላችንም የምርጫን ውጤት ስናከብር ነው ብለን እናምናለን። ስለዚህ መፍትሄው ይሄ ነው ሊሆን የሚችለው። እንደ ተቋም ነው ያልኩ ኃላፊነቱን ሊወስድ የሚችለው የምርጫ ውጤት አንቀበልም ያሉ አካላቶች አሉ። እነሱ የምርጫውን ውጤት ካልተቀበሉ የግድ እንግዲህ አምባገነን የሆነ አካሄድን ገና ከወዲሁ እየተለማመድን መሄድ መቻል የለብንም ብለን እናምናለን። ስለዚህ የምርጫን ውጤት አሳልፈን አንሰጥም እና የምርጫን ውጤት አንቀበልም የሚሉ ሂደቶች ናቸው። አንቀበልም ያሉት በዛኛው በኩል ያሉ አደረጃጀቶች ናቸው። በዛኛው ስትል እነማንን ማለት ነው? ግልጽ እንዲሆን በዛኛው አደረጃጀት ስትሉ ምን እነማንን እንደው መግለጽ ቢቻል። አራቱ የፋኖ አደረጃጀትንን ብለው እንግዲህ ምንድነው ምንም አይነት ድርጅት ያልፈጠሩ አራቱ የፋኖ አደረጃጀትንን የሚሉ የሎጎ አደረጃጀቶች ብዬ ነው እኔ ማምነው እንደ ተቋም። እነዚህ አደረጃጀቶች የምርጫ ውጤቱን አንቀበልም የሚሉት ከሚሉት ወገን ስለሆኑ ይሄ ደግሞ የምርጫ ውጤትን አልቀበልም የሚለው የወያኔ መንፈስ እንደሆነ ነው እኛ እንደ ተቋም የምናምነው። እኛ ደግሞ የምርጫ ውጤትን አሳልፈን አንሰጥም የሚል ከታሪክም እንደምንረዳው ቅንጅትን ማንሳት ይቻላል። ያ የዛ መንፈስ መኖር መቻል አለበት። ካሁኑ አምባገነንነትን ተለማምደን የምንሄድ ከሆነ አምባገነን የሆነ ስርዓት ጥለን ሌላ አምባገነን የሆነ መሪና ድርጅት ማስቀመጥ መቻል የለብንም የሚል እምነት አለን እንደ ተቋም። ለዛም ነው እንግዲህ መፍትሄው ቀላል ነው ያልኩት። የተረጋጋ ሀገር የሚኖረን የምርጫን ውጤት ሁላችንም ስናከብር ነው። እንደ ተቋም ሁላችንም የምርጫን ውጤት ስናከብር ነው ብለን እናምናለን። ይሄ ነው በቃ። ከዚህ የተለየ ምንም እንትን ሊኖረው ይችላል ብዬ አላምንም። እሺ፣ የዲሞክራሲ ስርዓትን ከወዲሁ እንለማመድ እያላችሁ ነው ባጭር ቋንቋ? በትክክል። እሺ፣ ጥሩ። ወደሚቀጥለው ወደ እንግዲህ ከልዩነቱ ጋር ተያይዞ ሌላኛው የሚነሳው ጉዳይ እናንተ በሰጣችሁት መግለጫ ወይም ማብራሪያ ማለትም አፋሕድ ማለት ነው ራሳችንን ለመከላከል እንገደዳለን ብላችኋል። ከዚህ በፊትም ብላችኋል፣ አሁን ደግሞ በባለፈውም ብላችኋል። ይሄ ምንን ያካትታል? እስከምን ድረስስ ሊሄድ ይችላል የራስን የመከላከል እርምጃ? አመሰግናለሁ። ያው እንግዲህ እንደሚታወቀው ተተኩሶብናል። ሲተኮስብን ራሳችንን እንከላከላለን። ራስን መከላከል በሞራልም በሕግም እንግዲህ በጦርነትም በመርህም በታሪክም እንግዲህ በታሪክ ሕግጋት ተቀባይነት ያለው መርህ ስለሆነ ይሄንን ራሳችንን ለመከላከል ተገደናል ማለት ነው። ከዚህ ባሻገር ግን ቅድም እንደጠቀስኩልህ አራቱ አደረጃጀቶች እንደሚያደርጉት አቅደን ዘመቻን አንወጣባቸውም። አልወጣንምም፣ ወደፊትም ልንወጣ አንችልም። እኛ አቅደን ዘመቻ የምንወጣው እንግዲህ በአገዛዙ የጦር ኃይል ላይ ብቻ እንደሆነ ህዝባችንም አጠቃላይ በሀገር ውስጥም ይሁን በውጭ ያለው ደጋፊው የኛ ሆነ የዚህ ትግል ደጋፊ አካል ጠንቅቆ ያውቀዋል። እኛ ከዚህ በፊት የነበሩ አካሄዶቻችን ስርዓቱና ስርዓቱን ማስወገድ ብቻ ነው። ስርዓቱ ለአማራ ህዝብ የሚጠቅም አይደለም። የአማራ ህዝብ የመግደያ መዶሻ ነው፣ ህገ መንግስቱ ጭምር። ይህንን ስርዓት ከስር ከመሰረቱ ነቅለን መጣል መቻል አለብን ብለን ይወጣን። ስርዓቱን እያንኮታኮትን የቆየን አሁንም እያንኮታኮትን ያለን በቀጣይም ስርዓቱን እስከ መጨረሻው ድረስ ይሄ አማራ ህዝብ ላይ የወደቀ አስከሬን ነው። ይህንን አማራ ህዝብ ላይ የወደቀ አስከሬን ለአንድና ለመጨረሻ ጊዜ ለመቅበር ወደዚህ ስርዓት ነው የዘመትነው። እኛ አቅደን ዘመቻ የምንወጣው በአገዛዙ የጦር ኃይል ላይ ብቻ እንደሆነ የዓለም አቀፍ ማህበረሰቡ ሊያውቅልን ይገባል እንጂ አራቱ አደረጃጀቶች እንደሚያደርጉት አቅደን በወንድሞቻችን ላይ ዘመቻ አልወጣንባቸውም፣ አንወጣባቸውም። ወደፊትም ቢሆን በዚህ ልክ ነው ያለው። እንግዲህ ጥሩ። እንግዲህ ሌላኛው ከዚህ ጋር ተያይዞ የሚነሳው አበበ የአንድነት እና የህብረት ጠንቅ የሆኑት እናንተ የምትመሩት ወይም አፋሕድ አማራ ፋኖ ህዝባዊ ድርጅት እንደሆነ ነው ሌላኛው ቡድን ቅድምም አራት አደረጃጀት የምትላቸውም በግልም የሚንቀሳቀሱ ሰዎች የሚከሱት በተደጋጋሚ የሚናገሩት አንድነት እንዳይፈጠር ያደረገው የእነ እስክንድር ቡድን ነው።
የሚል ነውና የእናንተ መልስ ምን ይሆናል ለዚህ ክስ? አመሰግናለሁ። በጣም ጥሩ ጥያቄ ነው። እኛ እንግዲህ በአደባባይ በምናወጣቸው መግለጫዎች ሁሉ በጠረጴዛ ዙሪያ ችግራችንን እንፍታ ብለን በህዝብ ፊት ቃል ገብተናል። እንግዲህ በዚህ ጥያቄያችን መሰረት እንግዲህ በመካከላችን ሊገቡ የሞከሩ ሽማግሌዎችን አንድም ጊዜ መልሰን አናውቅም። በየትኛውም አጋጣሚ ቢሆን በመካከላችን ሊገቡ ወይም በመካከላችን ገብተው ይህንን የአንድነት መንፈስ ማምጣት መቻል አለብን ያሉ ሶስተኛ ወገኖች በታሪክ አጋጣሚ መልሰን አናውቅም። በአንጻሩ እነሱ በአደባባይ በሚሰጧቸው መግለጫዎች ሁሉ በጦር ኃይል እንደሚያጠፉን ገልጸዋል። ከኛ ጋር እንደማይነጋገሩም ለሽማግሌዎች ተናግረዋል። በድብቅ አይደለም። እንግዲህ በአደባባይ ነው ጦርነት የከፈቱብን። በተናገሩት መሰረትም በዛ ዙሪያ ችግራችንን እንፍታ ብለን በህዝብ ፊት ቃል ገብተናል። ይታወቃል። ይሄ በእያንዳንዱ በሚኒስትሪ ሚዲያ የሚሆን በሶሻል ሚዲያ የሚወጡ ዘገባዎቻችን ወይም መግለጫዎቻችን ላይ የዓለም አቀፍ ማህበረሰቡ የሚያውቀው ነው። እንግዲህ በዚህ ጥሪያችን መሰረት በመካከላችን ሊገቡ የሚሞክሩ ሽማግሌዎችን አንድም ጊዜ መልሰን አናውቅም፣ ወደፊትም አንመልስም። ይሄ መገለጫችን ነው። በአንጻሩ እነሱ በአደባባይ በሚሰጧቸው መግለጫዎች ሁሉ በጦር ኃይል እንደሚያጠፉም ገልጸዋል። ከኛ ጋር የሚነጋገሩ ለሽማግሌዎች ተናግረዋል። እንደምታስታውሰው ከዚህ በፊት እኔ በጣም የሚያሳዝኑ የመግለጫ ጋጋታዎችን ሲሰጡ ይህንን እየቀለበን አልባሽ አጉራሽ መደበቂያ ጫካ መጋቢያችን የሆነውን ህዝብ የሚያስከፋ አንገቱን የሚያስደፋ መግለጫዎች በተደጋጋሚ ሲሰጡ መቆየታቸው ይታወሳል። ይህንን በእያንዳንዱ የሚኒስትሪም እና የማህበራዊ ሚዲያ ላይ የምትከታተሉት ስለሆነ ማለት ነው። ስለዚህ በድብቅ አይደለም ጦርነት የከፈቱት። በተናገሩት መሰረትም ጦር አዝምተዋል። አርበኛ ከፍ ያለው ደሴንና ሌሎችን ጨምሮ ብዙ አርበኞችን አሳጥተውናል። በጣም በሚገርም ሁኔታ እንደሰማችሁት ወሎ ቤት አማራ እዝ በኩል ፋኖ አፋሃድ እያለ አፋሃድ እንግዲህ ፋኖ ሲከሰው ለመጀመሪያ ጊዜ አንገት ያስደፉን ያፈርንባቸው በእነሱ ነው። ለምን ፋኖ እንዴት በዚህ ልክ ይሰድበዋል? ታስታውስ ከሆነ እንግዲህ በርባንና ክርስቶስን ከሰው ጋር እስከ ማነጻጸር ድረስ በጣም በሚያሳዝን ሁኔታ መገለጫችን ያልሆነውን ከዚህ ህዝብ አብራክ ወጥተን የዚህ ህዝብ አብራክ ክፋይ ሆነ የዚህ ምሁር የሆነ ሀገር መሪ ሀገር ሰሪ የሆነ ህዝብ ወልዷል። የእሱ ታሪክ ተካፋይንን የአባቶቻችን ልጆች ነን ስንል በዚህ ልክ መሆን አልነበረበትም። የእኛን ሀሳብ የማይቀበሉ ከሆነ ነው ያለው አርበኛ ፋኖ አበበ ፋንታው። ግንባራቸውን እንላቸዋለን ይላል። በዚህኛው ገጥ ደግሞ በፋኖ ማርሸት በኩል አፋሃድ ብልጽግና ነው ብአዴን ናቸው። እንግዲህ ጉድ ያሳይህ። በጣም የብአዴንን ወንበር እስከ ማነቃነቅ ድረስ የመጀመሪያዋን ጥይት እስከ መተኮስ ድረስ ሸዋ ላይ የገባውን የጠላት ኃይል እስከ ማንኮታኮት ድረስ እንደ ተቋምም ዙሪያ የገባውን አማራ ክልል ላይ ያለውን የጠላት ኃይል ስናንኮታኮት መቆየታችንና የብልጽግናን ካድሬ ጭምር ስናስወግድ የብልጽግናን ወንበር አስጠባቂ ኃይል ጭምር ስናስወግድ መቆየታችን ተዘንግቶ አሁንም ስርዓቱን ለአንዴና ለመጨረሻ ጊዜ ለመቅበር የመጨረሻ እልህ አስጨራሽ ትግል እያደረግን ባለንበት ሰዓት ይሄ ተዘንግቶ አፋዶች ወይም አማራ ፋኖ ህዝባዊ ድርጅት ብልጽግና የሚያግዘው ነው፣ ተተኳሽ ይቀርብላቸዋል። ስንት ጊዜ ነው ሸዋ ላይ ብቻ እኛን ታርጌት ያደረገ በተለይ የድርጅቱን የአማራ ፋኖ ህዝባዊ ድርጅት መሪ አርበኛ እስክንድር ነጋን ጨምሮ በየደረጃው ያለን አመራሮችን አነፍንፎ የምንንቀሳቀስበት ቦታ ላይ ሁሉ ድሮን ወድቋል። ድሮን ጥሎብናል። በዚህም አጋጣሚ በጣም በርካታ ንጹሃኖች ተጨፍጭፈዋል። እንግዲህ በጣም በሚያዛዝን ሁኔታ ምንድን ያለው ብልጽግናዎች ናቸው። እኛ ጦር ኃይል የስርዓቱ ጦር አዛዦች አይደለም። እኛ የስርዓቱ የድሮን ጣቢያ ተቆጣጥረን የምናዝ አዛዦች አይደለም። እኔ በምን አይነት
እንትን በአገላለጽ እንደሆነ የገለጸውም እኔ በጣም አዝኛለሁ። ምናልባት ከብልጽግና ጋር በድብቅ እየተደራደሩ ነው የሚለው ጋር አያይዘውት ይሆን? ከብልጽግና ጋር በድብቅ እየተደራደሩ ነው የሚለው ክስ ራሱ ከዚህ ጋር የተያያዘ ይሆን ወይስ የተለየ ነው? በታሪክ ከብልጽግና ጋር ተደራድረንም አናውቅም፣ ልንደራደርም አንችልም። ብልጽግና አጥፊ ስርዓት እንደሆነ እናምናለን። አጥፊያችን ነው። አጥፊያችን ከሆነ ስርዓት ጋር እንዴት ልንደራደር እንችላለን? ያ ማለት ሁሉም እንደ ተቋም መስርቶ ሲመጣ እንግዲህ አንደራደርም ብለህ በሩን ልትዘጋ አትችልም። ለድርድር ለንግግር በርህን ክፍት አድርገህ ነው የምትታገለው። ይሄ መደብ ትግል ነው እያደረግን ያለን እንጂ ተደራድረዋል የሚሉት የውሸት ክስ ነው። በውሸት ህዝባችንን ማወዛገብ ነው። እኔ በጣም ያዘንኩት አፋሃዶች ተደራድረዋል ብልጽግና ናቸው የሚሉ መግለጫዎችን ከገለጸ በኋላ እንጨፈጭፋቸዋለን። እኔ ከፋኖ ማረሸት የማልጠብቀው ከአንድ ታጋይ የማልጠብቀው የአማራን ህዝብ ያዋረደ ንግግር እንጨፈጭፋቸዋለን። አፋሃዶች በቃ የሚዘገንን በሰው ልጅ ዘንድ የማይሰደብ ስድብ። ይሄ የአማራ ስርዓትም ትውፊትም ባልሆነ መንገድ ባልተገባ መንገድ ሰውን መክሰስ፣ ህዝብን ማወናበጭ። እንጨፈጭፋቸዋለን፣ ግንባራቸዋን እንላቸዋለን፣ ጀመረናቸዋል፣ እንጨርሳቸዋለን የሚል የጦርነት አዋጅ አውጀው አዝምተዋል፣ ዘምተውብናል። ለዛም ነው አርበኛ ከፍ ያለው ደሴን ጨምሮ ብዙ አርበኞችን ከዚህ መግለጫቸው በኋላ አሳጥተውናል። ይሄ በጣም ነውር ነው። እነ ነውር ጌጡም ልንባል አይገባም ብዬ አምናለሁ። እንደ ተቋም እኛ ሰከን ባለ መንገድ ይህንን ኩሩ የሆነ ማህበረሰብ ኮርተን ልናኮራው ሲገባ አንሰን ልናሳንሰው ግን አይገባም። ይሄ ነውርም ነው፣ ወደፊት አናደርገውም እንደ ተቋም። ይሄ መርሃችን ነው። ስለዚህም በአደባባይ ያለው ማስረጃ ግልጽ ነው። አንድነት የማይፈልጉት እነሱ እንደሆኑ ከእያንዳንዱ መግለጫቸው ማስረጃ እንኳን ምንም ከመግለጫቸው በዘለለ ምንም ማስረጃ እንትን ማለት አያስፈልግም። ማስረጃው እሱ ነው። እንግዲህ እነሱ ናቸው አንድነትን የማይፈልጉት። ማስፈጸም የማይችሉትን የጭንቅላት አማራጭ ይዘው እንግዲህ በአጥፍቶ መጥፋት መንገድ ላይ ናቸው። ይሄ ግልጽ ነው። ይህ አባዜያቸው የፋኖን ትግል እያራዘመውና እያወሳሰበው ይገኛል። ይሄ በጣም አሳሳቢ ነው። ወዳጅ ዘመድ ተሰባስቦ አማራ ፋኖ ህዝባዊ ድርጅትን ማጥፋት እንደማይችሉ ሊነገራቸው ይገባል። አማራ ፋኖ ህዝባዊ ድርጅትን እነሱን ማጥፋት አይችልም። ሁለታችንም አንድ አደረጃጀት እንግዲህ ሁለታችንም አንድ አደረጃጀት የህዝብ ነን። አንድ አደረጃጀት ነን፣ የህዝብ ነን። ሁለታችንን ማጥፋት አይቻልም። ያለው ብቸኛ አማራጭ እንግዲህ ሁለታችንም እንደ አደረጃጀት የህዝብ እንደሆነን እናምናለን። እንደ ተቋም ያለው ብቸኛ አማራጭ አንድ ሆኖ መታገል ብቻ። እንግዲህ እንደ አማራ ፋኖ ህዝባዊ ድርጅት ይሄ መርሃችን ከዚህ በፊትም በዚህ ልክ ነው ስንቀጥል የነበረው፣ ከዚህ በኋላም በዚህ ልክ ነው የሚቀጥለው እስከ ወዳኛው ድረስ። ያለው ብቸኛ አማራጫችን አንድ ሆኖ መታገል ብቻ። ለዛም ነው ወዳጅ ዘመድ ተሰባስቦ የአማራ ፋኖ ህዝባዊ ድርጅትን ማጥፋት እንደማይችሉ ሊነገራቸው ይገባል ያልኩትም ለዚህ ነው። አማራ ፋኖ ህዝባዊ ድርጅትም እነሱን ማጥፋት አይችልም፣ እንግዲህ እነሱም እኛን ማጥፋት አይችሉም። ስለዚህ ያለው አማራጭ ምንድን ነው? ብቸኛው አማራጫችን ሁሉም ተሰባስበው መልካም የሆነ እሳቤ ለአንድነት ቀናኤ ልቦና ይዘው አንድ ሆኖ መታገል ብቻ ነው። የአማራን ህዝብ ከተጫነው የመከራ ቀንበር ልናላቅቀው የምንችለው በዚህ አይነት አካሄድ ነው ብለን እናምናለን ተቋም ወንድሜ። እሺ የተጀመሩ የሰላም አማራጮች ምልክቶች ሳሉ አሁን አንተ ባልከው ላይ በውይይት በአንድነት ብቻ ነው መፍትሄው ስትል የተሞከሩ ነገሮች ሳሉ የሰላም አማራጮች እየተሞከሩ ያሉ። አዎ ችግራችንን ለመፍታት የሞከሩ ሽማግሌዎችን ሁሉ በጸጋ ተቀብለን ለማነጋገር ፈቃደኛ እንደሆንን ገልጸንላቸዋል። በዚህ መንገድ እጃችንን እንግዲህ በተግባር ለሰላም ዘርግተናል።
ይህንን በእያንዳንዱ መግለጫችንም የሚታወቅ ነው። በዙሪያችን ያለ የሀገር ሽማግሌ፣ የሃይማኖት አባት እንዲሁም አባት አርበኞች ይህንን ይት ባህላችንን ጠንቅቀው ያውቁታል። እንዲሁም የውስጥ ኮሚቴ አቋቁመን እንዲያነጋግሯቸው ስልጣንና ኃላፊነት ሰጥተነዋል። እንግዲህ በዛን ሰዓት እንግዲህ ድርጅቱ ሲቋቋም የውስጥ እንግዲህ በአንድም በሌላ መልኩ ይህንን ነገር አንቀበልም ብለው ካፈገፈጉ በኋላ ወይም ካፈነገጡ በኋላ ማለት ነው የውስጥ ኮሚቴ አቋቁመን እንዲያናግሯቸው ስልጣንና ኃላፊነት ሰጥተናል ለኮሚቴው። ኮሚቴው ሲያናግራቸው በመጀመሪያ ኮሚቴ ለማቋቋምና ለመነጋገር ፈቃደኛ እንዲሆኑ ገልጸው ከገለጹልን በኋላ ሀሳባቸውን ቀይረው የውሃ ሽታ ሆነው ቀርተዋል። በጣም በሚያሳዝን ሁኔታ ለአማራ ህዝብ ትግል ለአማራ ህዝብ የህልውና ትግል የወጣ አካል ይህንን ያደርጋል ብለን ባላሰብንበት ሰዓት ይህንን አድርገውታል። ከዚያ በኋላ ነው እንግዲህ በአደባባይ እንግዲህ እናጠፋቸዋለን አይነት መግለጫዎች ሀሳብ ሲያንጸባርቁ የሚታየው ማለት ነው። እንግዲህ ይህንን ካደረጉ በኋላ ነው ወደ እናጠፋቸዋለን የሄዱት ማለት ነው። ይህም ለሰላም ያደረግነው ተግባራዊ እንቅስቃሴ ነበር። እኛ እንግዲህ በአንድ እጅ ማጨብጨብ አይቻልምና አልተሳካልንም። እንግዲህ ወደፊት እንዲሳካልን ጥረት እናደርጋለን። ሌላ እንግዲህ የሚያደርግ ነገር ካለም ወይም አንድ ሊያደርግ የሚችል ነገር ካለም ወደፊት እንሞክራለን። ይሄ የምን ጊዜም ተግባራችን የዕለት ተዕለት ተግባራችን። መለያየቱ አማራጭ ነው ብለን አናስብ። እንደ ተቋም መለያየቱ አማራጭ ነው ብለን አናስብ። እስከ መጨረሻው ተስፋ አንቆርጥም። ተስፋ ቆርጠንም አናውቅም። ይሄ የመጣንበት ሂደት ነው። አንድነቱ ህዝባዊም ታሪካዊም ግዴታ ነው ብለን እናምናለን እንደ ተቋም። ይህ ደግሞ ጊዜን ጠብቆ የአማራ ደረጃ ወይም በአማራ ደረጃ ብቻ ሳይሆን በኢትዮጵያ ደረጃ የምናራምደው መርህ ነው። ይህንን በግልጽ ሊታወቅልን ይገባል። አስቀድመን ግን በዚህ መንፈስ የአማራን የትግል ቤት መስራት ይጠበቅብናል። በዚህ አሁን ለአንድነት ሁላችንም መትጋት ካለብን የአማራን ህዝብ የህልውና አደጋ ወይም የህልውና አደጋ የተጋረጠበትን የአማራን ህዝብ ከዚህ የመከራ ቀንበር እናላቅቀዋለን ብለን ካሰብን በዚህ የአንድነት መንፈስ የአማራን የትግል ቤት መስራት ይጠበቅብናል ብለን እናምናለን እንደ ተቋም። እንግዲህ ከሞላ ጎደል እንደ ተቋም ይሄ ነው መልስ። ወንድም አለ በጣም አመሰግናለሁ። እንደው ባጭሩ በመጨረሻ በጣም አስፈላጊም ስለሆነ ሌላውስ የኢትዮጵያ ህዝብ ከእናንተ ምን ይጠብቅ? ጥሩ ጥያቄ ነው። እንግዲህ አጠቃላይ የአማራም ህዝብ ከፍ ሲል የኢትዮጵያም ህዝብ እንደሚጠብቀን እናምናለን። ይሄ እንግዲህ አማራ ፋኖ ህዝባዊ ድርጅት ከዚህ በፊት አማራ ድርጅት እንዳይኖረው በርካታ ስራዎች ተሰርተውበታል። ድርጅት አማራዊ የሆነ እንደ ተቋም ጠንካራ የሆነ አማራዊ ድርጅት ባለመኖሩ ምክንያት ለጄኖሳይድ የተዳረገ ማህበረሰብ ነው አማራው። ምናልባት የጠንካራ ድርጅት ወይም የአማራ ፋኖ ህዝባዊ ድርጅት በዚህ ሰዓት ወርቃማ የሆነ ድል ያለውና ለኢትዮጵያ መዳኛም ጭምር ነው ብለን እናምናለን። ስለዚህ መላው የኢትዮጵያ ህዝብ፣ መላው የአማራ ህዝብ ይህንን ድርጅት በንስር ዓይን እየተከታተለ ድርጅቱ እንደ ድርጅት ቆሞ አማራን ከተጋረጠበት አደጋ ሊያላቅቅ የሚችል ተቋም እንደሆነ አምነው ብሎም በኢትዮጵያ ላይ ያንጃበበው አደጋ ለከፋ እልቂት የሚዳርግና ሌሎችንም እንግዲህ የተሰነዘረው ጥቃት ለሌሎችም የማይመለስ መሆኑን አምነው የአማራ ፋኖ ህዝባዊ ድርጅት እንደሚያሸንፍ አምነው ለቀጣዩ የአማራ ትንሣኤ ለቀጣዩ የኢትዮጵያ ትንሣኤ የሚበጅ ተቋም እንደሆነ እናምናለን። ይህ ተቋም የአማራ ፋኖ ህዝባዊ ድርጅት እንደ ተቋም አሸናፊ እንደሆነ እናምናለን። እናሸንፋለን። ለማሸነፊያችንም ወይም ለማሸነፋችን ትልቁ ምስጢር ህዝባችን ከኋላ ሆኖ ህዝባችን ደጀን ሆኖ እየደገፈን እንደሆነ ጠንቅቀን እናውቃለን። ስለዚህ መላው የኢትዮጵያ ህዝብም ከአማራ ህዝብ ጎን ሆኖ የአማራ ፋኖ ህዝባዊ ድርጅትን በመደገፍ ረገድ ትግሉን በነቂስ በትኩረት በመከታተልና በማገዝ ረገድ አይተክ ሚናውን ሊጫወት ይገባል። እኛም ለማሸነፍ ነው የተፈጠርነው።
እንደ አማራ ፋኖ ህዝባዊ ድርጅት አሸናፊ የሆነ ድርጅት ይዘናል፣ ድርጅት መስርተናል። ይሄ የአማራ ህዝብ የግፍ መከራ አምጦ የወለደው ተቋም እንደሆነ አምኖ ይህንን ድርጅት በትኩረት እየተከታተለ ሊደግፍ ትግላችንን ሊያበረታታ ይገባል የሚል መልእክት ነው ማስተላለፍ የምፈልገው ወንድም አለ። እሺ